በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የተለያዩ መረጃዎችን አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ ወደ ለየለት ጦርነት ለመግባት የጦር ዝግጅት እያደረገ ያለው የኤርትራ ጦር ሰራዊቱ እየከዳው መሆኑ ተሰምቷል። በአሰብ ወደብ አቅራቢያ በቡሬ ድንበር ላይ ከኤርትራ ጦር ከድተው ለኢትዮጵያ መከላከያ እጃቸውን የሰጡ ሰራዊቶችም ተገኝተዋል። የኢትዮጵያ መከላከያ ሰራዊት ከኤርትራ ጦር ከድተው የመጡ የጦር ኃይሎችን ምን እያደረገላቸው ይገኛል? እንዴትስ ነው የከዱት? ለመክዳታቸው ዋነኛ ምክንያትስ ምንድን ነው የሚለውን ጨምሮ የኢትዮጵያ መከላከያ ሰራዊት በአሰብ ወደብ አቅራቢያ በቡሬ ድንበር ላይ እያደረገ ያለውን እንቅስቃሴ በተመለከተ መረጃ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሆነው 130ኛ ዓመቱን እያከበረ የሚገኘው የመላው አፍሪካውያን የጥቁር ሕዝቦች ኩራት መለያ ሆኖ የሚነገርለት የአድዋ ድል በዓል በደማቅ ሁኔታ በአዲስ አበባ ከተማ እየተከበረ ይገኛል። የአድዋ ድል ክብረ በዓል በአዲስ አበባ እየተከበረ ባለበት በዚህ ወቅት ላይ የአዲስ አበባ ከተማ ክብርት ከንቲባ የሆኑት ወይዘሮ አዳነች አቤቤ የኢትዮጵያን የቀይ ባህር ጥያቄ ለምትቃወመው ኤርትራና ኤርትራን እየደገፉ ለሚገኙ የተለያዩ ኃይሎች ጭምር ያልተጠበቀ መልእክት አስተላልፈዋል። የአድዋ ድል መታሰቢያ በዓል ከቀይ ባህር ጋር ወይም ደግሞ ከባህር በር ጥያቄያችን ጋር በቀጥታም ተዛምዷል። ክብርት ከንቲባችን ያስተላለፉት መልእክት ምንድነው የሚለውን ጨምሮ በፕሮግራሙ ላይ የታደሙት የኢትዮጵያ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ያስተላለፉትን መልእክት እንዲሁም ደግሞ የመከላከያ ሚኒስቴር ያስተላለፈው መልእክት ጨምሮ የአድዋ ድል እየተከበረ ያለበትን ሁኔታ በዝርዝር ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚ መረጃ ተሻገርኩኝ። አብራችሁ ይቆዩ። በመሃል ፒያሳ በመናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኤርትራ ጦር ሰራዊት አባል የሆኑ አካላት በቡሬ ድንበር ለሚንቀሳቀሰው የኢትዮጵያ መከላከያ እጃቸውን መስጠታቸው ተሰምቷል። በኢትዮጵያና በኤርትራ መካከል እጅግ ቁልፍና ስትራቴጂካዊ ከሚባሉ ድንበሮች መካከል ተጠቃሽ የሆነው የቡሬ ድንበር ላይ አሁን ላይ የኤርትራ ጦር ኢትዮጵያ ወደ አሰብ እንዳትጠጋ፣ ኢትዮጵያ አሰብ ወደብ ላይ የተለየ እንቅስቃሴ እንዳታደርግ በማለት ጦር ሰራዊቱን አሰማርቶ የክትትል ስራ እያደረገ መሆኑን በተለያዩ መንገዶች ለመረዳት ተችሏል። ከወራት በፊትም የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ አቶ ጌታቸው ረዳና የኢትዮጵያ የደህንነት ጉዳዮች ኃላፊ የሆኑት አቶ ሬድዋን ሁሴን ከሌሎች ከፍተኛ የክልል አመራሮች፣ ሌሎች የፌደራል መንግስት አመራሮች ጋር በጋራ በመሆን በቡሬ ድንበር ላይ ያደረጉት እንቅስቃሴ በኤርትራ መንግስት ባለስልጣናት ዘንድ መደናገጥን የፈጠረና ኢትዮጵያ በአሰብ ወደብ ላይ እያደረገች ያለችው ወይም ደግሞ እያነሳች ያለችው ጥያቄ ወደ እውነታነት መቀየሩ የማይቀር መሆኑን ከዛም በተጨማሪ ደግሞ ኢትዮጵያ አጀንዳውን ለጊዜያዊነት ያነሳችው ሳይሆን አሰብ ወደብን
በእጇ ካላስገባች የማትቀመጥ መሆኗን በይፋ ያረጋገጠበት ነው። ታዲያ የጠቅላይ ሚኒስትሩ የአማካሪ ምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተመራው ልዑክ ቡድን የቡሬ ድንበር ላይ ከአሰብ ወደብ አቅራቢያ ላይ በጣም በተጠጋ መልኩ 35 ኪሎ ሜትር አካባቢ በተጠጋ መንገድ በዛ አካባቢ ላይ እንቅስቃሴ ማድረጋቸውን ተከትሎ የኤርትራ ጦር ጠቅላይ ኤታማዦር ሹሙ ጀነራል ፊሊጶስ ጨምሮ ሌሎች የኤርትራ ከፍተኛ ባለስልጣናትም በወሩ በዛ አካባቢ ላይ ልዩ እንቅስቃሴ ማድረጋቸውን እንዲሁም ደግሞ የተለያዩ ካርታዎችን ጭምር ይዘው የተለያዩ ጉብኝቶችን ሲያደርጉ እንደነበረም የተለያዩ መረጃዎችን ዋቢ በማድረግ እኔ ማቅረብላችኋለሁ። ዘገባውን ኤሪቲቪ በተባለ የቴሌቪዥን ጣቢያቸው ላይ እንዲሁም ደግሞ በዩቲዩብ ቻናል ላይም ሲያስተላልፉት ነበር። የኢትዮጵያ መንግስት ከፍተኛ አመራሮች በቡሬ ድንበር አካባቢ ላይ የሚያደርጓቸው እንቅስቃሴዎች ሁሉ ጊዜም ለኤርትራ መንግስት ባለስልጣናት ስጋትን የሚፈጥርና የእውነትም ኢትዮጵያ በአሰብ ወደብ ላይ ያላት አቋም የማይናወጥ መሆኑን በይፋ የሚያረጋግጥ ነው። ታዲያውን ላይ ኤርትራ መንግስት በይፋ ከኢትዮጵያ ጋር ወደ ጦርነት ለመግባት ካለው ፍላጎት የተነሳ የቡሬ ድንበርን ጨምሮ በትግራይ ክልል አብሮት ከሚሰራው ህዋት ጋር በመጣመር እንደ ዛላምበሳ አይነት ወደ ድንበሮች ላይ እንቅስቃሴ እያደረገ ይገኛል። የቡሬ ድንበር እንቅስቃሴን ለየት የሚያደርገው ግን በቡሬ ድንበር አቅራቢያ ላይ የምትገኘው የአሰብ ወደብ የኢትዮጵያ ዋነኛ ጥያቄ ዋነኛ ማጠንጠኛ በመሆኑ ቡሬ ድንበርን ስትራቴጂካዊ አድርገው የሚመለከተው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የኤርትራ ባለስልጣናት የጦር ሰራዊታቸውን በዛ አካባቢ ላይ አሰማርተው ቆይተዋል። የኤርትራ መንግስት በቡሬ ግንባር ላይ አሰልፏቸው የነበሩ ወታደሮች ቁጥራቸው ከ200 የሚበልጡ የኤርትራ ጦር ሰራዊቶች የኤርትራ ጦር ለመከላከያ እጃቸውን ሰጥቷል። እጃቸውን የሰጡበት ዋነኛ ምክንያት ደግሞ ኤርትራ እየተከተለች ያለችው የውትድርና ፖሊሲ ወይም ደግሞ ኤርትራ መንግስት አሁን ላይ እያደረገ ያለው የውትድርና ፖሊሲ ከዚህ ቀደም እንደነገርኳችሁ በማስታወቂያ ሚኒስተሩ ኦፊሻል ገጽ ላይ በሌሎች የከፍተኛ መንግስት ባለስልጣኖቻቸው ኦፊሻል ገጾች ላይ ጭምር ከኢትዮጵያ ጋር ወደ ጦርነት እንደሚገቡ በይፋ ያረጋገጠ የጦርነት ቅስቀሳን የሚመስል መልክ ያላቸው መልእክቶችን ሲያስተላልፉ ታይተዋል፣ ተስተውሏል። እነዚህ ሁሉ እንቅስቃሴዎች የነበሩባቸው ሁኔታ ላይ ነው እንግዲህ ከፍተኛ ቁጥር ያለው የኤርትራን ጦር ሰራዊት ሲንቀሳቀስበት ከነበረው ከፍተኛ የተባለ የባርነት ደረጃ የደረሰ ወታደራዊ ስልጠናን ሲሰጥባቸው ከነበሩ አካባቢዎችና ሲሰጥባቸው ከነበሩ ቦታዎች ላይ በማንሳት በቡሬ ድንበር ላይ ስምሪት የተሰጣቸው። ታዲያ የኤርትራ ጦር ምንም እንኳን ሰራዊቱን ለሀገሩ እንዲሞት ወይም ደግሞ በድንበር አካባቢ ዋጋ እንዲከፍል በኤርትራ ላይ በጠላትነት የሚነሱ ሀገራት ላይ እርምጃ እንዲወስድ ጭምር ቢያሰማሯቸውም ውትድርና ፖሊሲው ላይ ግን የኤርትራ ወታደሮች መስማማት የላቸውም። ከዛም ባለፈ ደግሞ ወደ ውትድርና የሚገቡበት መንገድ የግዳጅ አገባብ በጡረታ የወጡት ከዛም በተጨማሪ ደግሞ በተለያየ አካል ጉዳት አማካኝነት የወጡትን ጭምር በማስገደድ ወጣቶች እድሜያቸው 18 ከደረሰ የመታገል ወይም ደግሞ ለጦር ዝግጁ የሆነ የሰውነት ቅርጽ እንኳን ካላቸው በግዳጅ እየተመለመሉ ወደ ወታደራዊ ስልጠና የሚገቡበት አካሄድ ወታደራዊ ፖሊሲያቸው በፍቃድ የተመሰረተ ሳይሆን በግዳጅ ላይ የተመሰረተ መሆኑን ተከትሎ ለምን እንደሚዋጉ ሳያውቁት ነገር ግን ለሀገራችሁ መሞት አለባችሁ ተብለው በግዳጅ የሚገቡበትን የወታደራዊ ፖሊሲን በመቃወም የመጀመሪያ አጀንዳቸው አድርገውታል። ሌላው ሁለተኛ ምክንያታቸው በኤርትራ ሰራዊት ላይ የሚፈጠረው የመብት ጥሰት ነው። የመብት ጥሰት የምንላቸው የኤርትራ ሰራዊት የምግብ ከዛም በተጨማሪ ሊያገኛቸው የሚገቡ ልዩ ጥቅማ ጥቅሞች የማይከበርላቸው የት እንዳሉ የማይታወቁ ስምሪታቸው በግዳጅ የሆነ መብቶቻቸው ሳይጠበቁላቸው ለሱዳን ሄዳችሁ ሙቱ ሲባሉ ለሱዳን ሄደው የሚሞቱ ለህዋት ሂዱና ሙቱ ሲባሉ ለህዋት የሚሞቱ ከዛም በተጨማሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን ለማበጣበጥ ያስችለኛል ብለው የሚያቀዷቸውን እቅዶች ሁሉ ማስፈጸሚያዎች መሆናቸው የመብቶቻቸው ሳይከበሩላቸው ዲሞክራሲያዊና ሰብአዊ መብቶቻቸው በእርግጥ ዲሞክራሲያዊ መብቶቻቸውን የሚያከብሩበት የዲሞክራሲ ባክግራውንድ የሌለው ሀገር ላይ ዲሞክራሲያዊ መብት አይጠየቅም። ነገር ግን ደግሞ የሰብአዊ መብቶቻቸው ሳይከበሩላቸው የቆዩበት አይነት የውትድርና ፖሊሲን በመቃወም ነው እነዚህ የኤርትራ ወታደሮች ለኢትዮጵያ መከላከያ እጃቸውን የሰጡት። የኢትዮጵያ መከላከያ በቡሬ ድንበር ላይ ከሚያደርገው እንቅስቃሴ በተጨማሪ የጦር አቅሙን አደራጅቶ የቡሬን ድንበር ዳር ድንበርን በማስከበር የኤርትራ ጦር ያን ድንበር በመጠቀም የኢትዮጵያን ሉዓላዊነት እንዳይደፈር ከዛም ባለፈ በኢትዮጵያና በኤርትራ መካከል እንኳን የለየለት ጦርነት እንኳን ቢፈጠር በቀጥታ ወደ አሰብ ወደብ መሄድ የሚያስችል እጅግ ዘመናዊ የጦር መሳሪያዎችን ዘመናዊ የውትድርና ቴክኖሎጂን ያወቁ ዘመናዊ የሚባል የጦር እንቅስቃሴን የተረዱ ሰዎች ወይም ደግሞ የጦር መኮንኖችና የጦር መሪዎች ጭምር በዛ አካባቢ ላይ እንቅስቃሴ የሚያደርጉበት ሁኔታ ነው ያለው።
በጥቅሉ የኤርትራ የጦር ሰራዊት አባል የሆኑ ቁጥራቸው ከ200 የሚበልጡ ሰራዊቶች ለኢትዮጵያ መከላከያ ሰራዊት እጅ መስጠታቸው ገና ኤርትራ ውጊያ ከፍታለሁ ብላ እያደረገች ላለችው እንቅስቃሴ እንቅፋት ከመሆኑ በተጨማሪ የኤርትራ ወታደራዊ ኃይል ውስጥ ለውስጡ አለመግባባት ውስጥ መግባቱን ውስጥ ለውስጥ መዳከም ላይ መሆኑን ኢትዮጵያ ደግሞ ይህንን እንቅስቃሴ እንዲፈጠር ጭምር እየፈጠረች ያለችው ዲፕሎማሲ ጫና በትክክል ግልጥ አድርጎ ያሳየ ክስተት መሆኑን ተገልጿል። የኢትዮጵያ መከላከያ ሰራዊት እነዚህ እጅ ከሰጡ የኤርትራ ሰራዊቶች ጋር በተያያዘ ይፋ ባደረገው መረጃ መሰረት እንደገለጸው ከሆነ እነዚህን ሰራዊቶች አሁን ላይ መብቶቻቸው ተከብረውላቸው ተማርከው እንደተገኙ ሰራዊቶች በአግባቡ ሰብአዊ መብታቸው እየተከበረላቸው ነው ያሉት። ነገር ግን ደግሞ መከላከያ ሰራዊቱ እነዚህ ሰራዊቶች ለምን እጃቸውን ሰጡ? በዚህ ወቅት ላይ እጅ መስጠቱ ለምን አስፈለገ? ከውትድርና ፖሊሲው ባለፈ ከመብት ጥሰቱ ባለፈ አገራዊ ጉዳዮቻችን ላይ ምን እቅድ ይዘዋል፣ ምን አጀንዳ ይዘዋል በሚለው ጉዳይ ላይ ጭምር ማጤንና ማጠንጠን ስለሚያስፈልግ በትኩረት እየተከታተላቸው የተለያዩ ኦፕሬሽኖችን ጭምር በመስራት ልዩ የሆነ ክትትል እያደረገባቸው መሆኑን የሚገልጹ መረጃዎች ወጥተዋል። እነዚህ 200 የሚበልጡ ቁጥር ያላቸው የኤርትራ ጦር ሰራዊት አሁን ላይ እጃቸውን ሰጥተው በኢትዮጵያ መከላከያ ሰራዊት ስር መሆናቸውን ተከትሎ ሌሎች በኤርትራ መንግስት ግፍ የሚፈጸምባቸው ወደ ውጊያ መግባት የማይፈልጉ የኤርትራ ወታደሮች ይህንን ፈለግ ተከትለው ወደ ኢትዮጵያ ይሄዳሉ ወይም ደግሞ እጅ ይሰጣሉ የሚል ስጋት ያደረባቸው የኤርትራ መንግስት ባለስልጣናት አሁን ላይ የጦር ኃይላቸውን የጦር አቅማቸውን በተጠንቀቅ መመልከት ጀምረዋል። ውስጣዊ የጦር ችግሮቻቸውን ለመፍታትም ከፍተኛ ጥረቶች እየተደረጉ ነው ያሉት። እነዚህ ባሉበት ሁኔታ ላይ ታዲያ የኢትዮጵያና የኤርትራ ውጥረት ወይም ደግሞ ግጭቱ ወደ ጦርነት ያመራል የሚሉ ግምቶች መቀመጣቸው ላይ ኢትዮጵያ ውስጥ ለውስጥ ራሱ እየተሰባበረ የመጣውን ቁጥሩ 315,000 ወደ 310,000 የሚጠጋ አክቲቭ የሆነ የጦር ኃይል ያላትን ኤርትራን 503,000 እና ከዛ በላይ የሆነ የጦር ሰራዊት ያላት ኢትዮጵያ ጋር ወደ ግጭት መግባት አይደለም ከኢትዮጵያ ጋር ለግጭት መሞከር በራሱ ዋጋ የሚያስከፍላቸው መሆኑን የሚረዱበት ጊዜ ነው። ስለዚህ የቡሬ ድንበር ለኢትዮጵያ ሌላ ትርጉም ያለው ኢትዮጵያ ካሏት ድንበሮች በተለየ መልኩ ቡሬ ድንበርን በተጠንቀቅ የምትመለከትበት ዋነኛ ምክንያት ስትራቴጂካዊ የሆነው ኢትዮጵያ በሕግ በታሪክ ባለቤት ነኝ ብላ እያነሳች ያለችው የአሰብ ወደብን በቀላሉ ልታገኝበት የምትችለው ከአሰብ ወደብ በቅርብ ርቀት ላይ የተቀመጠ ድንበር ነው። ከዛ በተጨማሪ የኤርትራ የጦር ጀነራሎች አሁን ኢትዮጵያ የቀይ ባህር ጥያቄ እስከምታነሳበት ጊዜ ድረስ አይተውት የማያውቁት በዛ አካባቢ ላይ የሚኖረው ማህበረሰብ ጭምር ኢትዮጵያ የቀይ ባህር አካል እንደነበረች የሚነገርለት መብታቸውን እየተጨቆኑ እናንተ ኤርትራውያን ናችሁ፣ የአሰብ ወደብ ባለቤትም የኤርትራ ህዝብ እንጂ እናንተ አይደላችሁም በማለት እነሱ እየተጨቆኑ የኤርትራ አካል ናችሁ እየተባሉ ዲሞክራሲያዊ መብቶቻቸው እየተጣሰ ሰብአዊ መብቶቻቸው እየተጣሰ የተለያዩ እርምጃዎች ሲወሰዱባቸው እንደነበር ጭምር የሚታወቅ ነው። ከዚሁ ጋር በተያያዘ በጣም የሚያስገርመኝ ነገር በጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተመራው ልዑክ ቡድን ልክ ቡሬ ድንበር ላይ ሲሄድ በኤርትራ ታሪክ ተደርጎ የማይታወቅ ድጎማዎች ተደርጓል። ቡሬ ድንበር አካባቢ ለሚገኘው ማህበረሰብ ከ2 ቀናት ከ3 ቀናት በኋላ የተለያዩ ድጎማዎች ሲያደርጉ ነበር። የስራ መስሪያ፣ የዊልቸር ለሚያስፈልጋቸው ዊልቸር፣ የምግብ ለሚያስፈልጋቸው ምግብ ሲሰጡ ነበር። እነዚህ ሁሉ ድጎማዎች ኢትዮጵያ በቡሬ ድንበር ላይ እያደረገች ያለችው እንቅስቃሴ ደግሞ በጠቅላይ ሚኒስትሩ አማካሪ የተደረገው ህዝባዊ ውይይቶች፣ ህዝባዊ መድረኮች መጨረሻቸው ሊሆን የሚችሉትን ነገር ስለሚያውቁት የኤርትራ መንግስት ባለስልጣናት ስጋት ላይ ናቸው። ስለዚህ አሁን ላይ በቡሬ ድንበር ላይ ለኢትዮጵያ ጦር እጁን የሰጠው የኤርትራ ጦር የኤርትራ ሚስጥር ከማውጣቱን በተጨማሪ በቡሬ ድንበር ላይ የተደረጉ ስምሪቶችን፣ በቡሬ ድንበር ላይ ሊደረጉ የነበሩ ኦፕሬሽኖችን በአግባቡ ግልጥ አድርገው እጅ ለሰጡት አካል የሚያሳውቁ መሆናቸው ለኤርትራ መንግስት ባለስልጣናት ከምን ጊዜውም በላይ አደገኛ የሚባል መርዶ፣ አደገኛ የሚባል ስጋትን የሚፈጥርባቸው ጉዳይ እንደሆነ ጭምር ነው የሚገለጸው። ስለዚህ በቡሬ ድንበር ላይ ለኢትዮጵያ መከላከያ ሰራዊት እጃቸውን የሰጡት የኤርትራ ጦር ሰራዊትን በተመለከተ የእናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻ አጀንዳም ተሻገርኩ። ሁለተኛው አጀንዳችን ከአኩሪ ታሪክ ወደ ብሩህ አድማስ በሚል ስያሜ እየተከበረ የሚገኘው 130ኛ ዓመቱ የአድዋ ድል መታሰቢያ ነው የሚሆነው። የአድዋ ድል በዓል በነገራችን ላይ እኛ ኢትዮጵያውያን ከምናከብረው በላይ መላው አፍሪካውያን በድምቀት በጋራ በመሆን ሊያከብሩት የሚገባው የአፍሪካ ህብረት በራሱ አጀንዳ አድርጎት ሊነገርለት የሚገባው ትልቅ በዓል ነው። ለእኛ ለኢትዮጵያውያን ጀግንነታችንን ያስመሰከርንበት፣ አይበገሬነታችንን ያስመሰከርንበት ደግሞ ከባንዳ ጋር ተጋጭተን አገርን የሚሸጡ ባንዳዎች ጋር ጭምር ውጥረት ውስጥ ተገብቶ ለአገር ክብር፣ ለአገር ሉዓላዊነት
ዛሬ ላይ ለቆመችው ኢትዮጵያ መሰረት የጣሉ ጀግኖች የህይወት የደም ያጥንት ዋጋ የተከፈለበት ትልቅ ድል እንደሆነ ጭምር የሚነገርለት ነው። ባለፉት 130 ዓመታት ኢትዮጵያ ከአድዋ ድል በተጨማሪ ሌሎች ድሎችንም አድርጋ ሁለተኛው አድዋ ድል የሚል ስያሜ የተሰጣቸው እንደ ህዳሴ ግድቡ አይነት ድሎች ነበሩ። ደግሞ አሁን ላይ በዚህ ዘመን ልናደርገው የምንችለው ወይም ደግሞ ኢትዮጵያ ልትጎናጸፍ የምትችለው ህዳሴ ግድቡን ሁለተኛው ካልን ሶስተኛው የአድዋ ድል የምንለው የኢትዮጵያን የቀይ ባህር ጥያቄ ማስመለስና ኢትዮጵያን ወደ ባህር የመመለስ ጉዳይ እንደሆነም ጭምር ሲገለጽ ቆይቷል። ታዲያ አሁን ላይ ባሉ እንቅስቃሴዎች ኢትዮጵያ የቀይ ባህር ጥያቄን አጥብቃ እያነሳች ባለችበት በዚህ ወቅት ላይ የአድዋ ድል መከበርን ከቀይ ባህር ጋር ማን ሊያገናኘው ይችላል ብሎ ብዙዎች የሚገምቱበት ጊዜ ላይ ሳይሆን መላው ኢትዮጵያውያን አድዋን ስናስብ የቀይ ባህር ጥያቄያችንን የምናስበው የባህር በር ጉዳያችንን አስበን ዳግም አድዋን ደግሞ በባህር በር ላይ ለመድገም እየሰራን ያለንበት ሁኔታ መላው ኢትዮጵያውያን ለቀይ ባህር ጥያቄ በጋራ ብሔራዊ አጀንዳ ብሔራዊ ድል ለማድረግ እየተንቀሳቀሰ ያለበት ሁኔታ ነው። ከአድዋ ድል በዓል ጋር ተያይዞ በነገራችን ላይ የትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን የራሱን የሆነ መግለጫ አውጥቷል። የትግራይ ክልል እንግዲህ ኮሚኒኬሽን ቢሮ አሁን ላይ ባወጣው መግለጫ ያለው የአድዋ ድል የመላው የትግራይ ህዝብ ድል ነው፣ የኢትዮጵያ ህዝብ ድል ነው፣ ደግሞ የአፍሪካ ህዝብ ድል ነው ካለ በኋላ የትግራይ ህዝብ የውስጥና የውጭ ባንዳዎችን አሸንፎ ለሀገር ዋጋ ከፍሎ ታላቅ ድልን የሰራበት ነው። ወራሪ የመውረር እቅድ ያላቸው አካላት የትግራይን ህዝብ መውረር እንደማይችሉ ያሳየንበት አቅማችንን ያሳየንበት ነው የሚል በውስጡ ግልጽ የሆነ የትግራይ ድል እንደሆነ የሚናገር አይነት መልእክት በትግራይ ኮሚኒኬሽን በኩል ተላልፏል። የአድዋ ድልን በተመለከተ ከዛ በተጨማሪ ደግሞ ኤርትራውያን የአድዋ ድልን የኛ ድል ነው የሚል አይነት መንፈስ ያላቸው ዶክመንተሪዎችን እና የዩቲዩብ ቃለመጠይቆችንም ሲያደርጉ ነበር። ከ2-3 ቀናት በፊት በትግርኛ ቋንቋ ነበር ሲደረጉ የነበሩት። አሁን ላይ ባለው ሁኔታ የአድዋ ድል የማንም አይደለም፣ የሚያሻማም ጉዳይ አይደለም፣ የመላው ኢትዮጵያውያን ድል ነው። የኢትዮጵያውያን በአራቱም አቅጣጫ በሰሜንም በደቡብም በምዕራብም በሁሉም አቅጣጫ ላይ በምስራቅም አቅጣጫ የሚገኙ ኢትዮጵያውያን የደምና ያጥንት ዋጋ የከፈሉበት ድል ነው። ያለፈው ትውልድ ይህንን ድል ሰርቶ አሳይቶ በዓለም አደባባይ ላይ ዛሬ በኩራት እንድንሄድ ቀና ብለን እንድንሄድ አረንጓዴ ቢጫው ሰንደቅ ዓላማችን በክብር እንዲውለበለብ ጭምር ያስቻለንን ድል የሰራንበት ኢትዮጵያዊነት አሸናፊነት መሆኑን ለዓለም ያስመሰከርንበት አይነት ሁነቶች የተፈጠሩበት ነው የአድዋ ድል። ከአኩሪ ታሪክ ወደ ብሩህ አድማስ በሚል ስያሜ የተከበረው 130ኛው የአድዋ ድል ክብረ በዓል ላይ የአዲስ አበባ ከተማ ከንቲባ የሆኑት ወይዘሮ አዳነች አቤቤ አዲስ አበባ ሆነው ያስተላለፉት መልእክት አስመራን ደግሞ የአስመራ መንግስትን የሚደግፉ የካይሮ መንግስት ባለስልጣናትን ካይሮ ድረስ ትርምስምሳቸውን ያወጣ አይነት መልእክት አስተላልፈዋል። ክብርት ከንቲባዋ ባስተላለፉት መልእክት ላይ አሁን ላይ በአንድነት ቆመን የኢትዮጵያን ብልጽግናን እውን እናደርጋለን ስንል ስለማናደርግ ሳይሆን ኢፍትሃዊ ሆነን የተዘጋብንን የባህር በር በማስከፈት ጭምር ነው ብለዋል። በነገራችን ላይ አሁን ለኢትዮጵያ የኢኮኖሚን የማሳደግ ጥያቄ፣ የዲሞክራሲን የማሳደግ ጥያቄ፣ ፖለቲካዊ የሆኑ ጉዳዮችን የማሳደግ ጥያቄዋ አሁን ላይ ብልጫ የሚሰጠው በቀይ ባህር ጉዳይ ላይ ነው። ስለዚህ ኢኮኖሚያችን እያደገ ነው ያለው። ለኢኮኖሚ መተንፈሻ የባህር በር ያስፈልጋል። ክብርት ከንቲባ እንደገለጹት ኢፍትሃዊ ሆነ የተዘጋብን የባህር በር የሚለው ጉዳይ ለኤርትራ መንግስት ባለስልጣናት ከፍተኛ የሚባል መርዶ ነው። የኤርትራ መንግስት ባለስልጣናት ኢትዮጵያ አሰብ ወደብ ያጣችበት የባህር በር ያጣችበት ወደብ ያጣችበት አጋጣሚ ኢፍትሃዊነት ሳይሆን የፖለቲካ ሴራ ሳይሆን እነሱ ስለወሰዱብን ብልጫ አድርገው የሚወስዱበት ቢሆንም እንደውም የሊቢያው መሪ ጋዳፊን ጨምሮ በኢትዮጵያ ዘመን በኢትዮጵያውያን ትውልድ ዘመን ውስጥ የቀይ ባህር መግቢያ በር የሚጠየቅበት የባህር በር ያስፈልገናል የሚል ትውልድ ይነሳል። ለዛ ትውልድ ምን አይነት መልስ ልትሰጡ ነው የሚሉ አይነት አስተያየቶች ጭምር የተነሱባቸው አይነት ሁነቶች ተፈጥረው ነበር። ከዛም በተጨማሪ በጉዳዩ ላይ ጣልቃ ሲገቡ የነበሩ እንደ አሜሪካ ያሉ ሀገራት አሰብ ወደብ ለኢትዮጵያ ወይ ደግሞ ምጽዋ ወደብን አሳልፎ ለኢትዮጵያ እንዲሰጡ ጭምር ተገልጾ ነበር። ነገር ግን በሀገራችን የነበሩት አገር የሸጡ ባንዳዎች አድዋ ድል ላይ ባንዳነት ነበረ። በአድዋ ውጊያ ላይም ጭምር አገርን ሲሸጡ የነበሩ ባንዳዎች ነበሩ። የውስጥና የውጭ ባንዳዎችን እየታገለ እያለፈ ያለው የኢትዮጵያ ሕዝብ አሁንም ሀገር ውስጥ ያሉ ደግሞ ውጭ ያሉ ኃይሎችም በኢትዮጵያ የቀይ ባህር ጥያቄ ላይ ባንዳነታቸውን እያሳዩ የሚገኙ አካላትን በማሸነፍ የኢትዮጵያን የቀይ ባህር ጥያቄ ተጨባጭ አድርጎ የመውጣት ጉዞ በይፋ ተጀምሯል። ለዚህም ነው ክብርት ከንቲባዋ ያሉት በአንድነት ቆመን የኢትዮጵያን ብልጽግና እውን እናደርጋለን። የኢትዮጵያን ብልጽግና እውን ለማድረግን በኢፍትሃዊ መንገድ የተወሰደብንን የባህር በራችንን
እናስመልሳለን። የባህር በራችን ላይ የጋራ አቋም ያስፈልጋል ማለት አድዋ ድል 130ኛ ዓመቱን እያከበርን ባለንበት በዚህ ወቅት ላይ ሌላኛውን አድዋ ይሄኛው ትውልድ መስራት አለበት። ያለፈውን ትውልድ ስራ ብቻ መዘከር ሳይሆን በኔ ትውልድ በኔ ዘመን ምን ተሰራ ብለን ይህንን ምላሽ መስጠት አለብን የሚል መልእክታቸውን አስተላልፈዋል። ክብርት ከንቲባዋ መልእክት ካስተላለፉ በኋላ የኤርትራ መንግስት ባለስልጣናት በተለይም ደግሞ በተለየ መልኩ የኤርትራው የማስታወቂያ ሚኒስተር ምላሽ ይሰጣሉ ተብሎ እየተጠበቀ ነው ያለው። እስካሁን ምላሽ አልተሰጠም። ምናልባትም የአዲያሎ ቤተመንግስት ላይ እንግዲህ ምን አይነት ምላሽ ምን እንመልስ የሚል ሐሳብ ላይ እየመከሩ ሊሆን እንደሚችል ጭምር ነው የሚሰማኝ። ምክንያቱም ከዚህ ቀደም የኤርትራ መንግስት ባለስልጣናት በተደጋጋሚ እንደሚሉት የኢትዮጵያ መንግስት ከፍተኛ ባለስልጣናት ደግሞ የጦር ጀነራሎቻቸው በጋራ በመሆን እያነሱት ያለው የባህር በር ጥያቄ፣ የወደብ ጥያቄ ወደ ጦርነት ለመግባት ያላቸውን ዝግጁነት የሚያሳይ ነው ብሎ ነበር እና ክብርት ከንቲባችን አሁን ላይ በኢፍትሃዊ መንገድ የተዘጋብንን የባህር በር አሁን ላይ የምናስመልስበት ጊዜ መሆኑንና ይሄኛው ትውልድም ደግሞ የራሱን አድዋ መፍጠር የሚችልበትን እድል ማግኘቱን ጭምር የሚገልጽ መልእክት ነው ያስተላለፉት። ክብርት ከንቲባዋ ይህንን መልእክት ባስተላለፉበት መድረክ የኢትዮጵያ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ ሌላ መልእክት አስተላልፈዋል። ጠቅላይ ኤታማዦር ሹሙ ባስተላለፉት መልእክት ላይ የውስጥና የውጭ ባንዳዎችን የሚሰሯቸውን ሴራዎች መከላከያ ሰራዊቱ እያከሸፈ መምጣቱን አረጋግጧል። ለዚህ ማሳያ የሚሆነው የኤርትራ ጦር ህወሓትን በመደገፍ ሁለተኛ ዙር ጦርነት ለመክፈት ያደረገው እቅድ ያወጣው ፕሮግራም ሳይሳካለት ቀርቷል። የካቲት 11ን እኮ ሁለተኛ ዙር ጦርነት የሚከፍቱበት ቀን አድርገውት ነበር። የካቲት 11 ላይ ሌላ ታሪክ እንጽፋለን ብለው ነበር ያሰቡት። ከ51ኛ ዓመት የህወሓት ምስረታ በዓል በተጨማሪ ሌላ ታሪክ ጽፈን እንወጣለን ብለው ነበር ያሰቡት። ደግሞ በትግራይ አዋሳኝ የሚገኙ ድንበሮች ላይም ሌላ ታሪክ እንከፍታለን ብለው ጦርነት ለመክፈት ባሰቡበት በዚህ ወቅት ላይ የውስጥና የውጭ ባንዳዎች ከኤርትራም ሆነ ከነግብጽ የተላላኪነት ሚና ያላቸው የላኪና የተላላኪ ሚናን ጨምሮ መከላከያ ሰራዊቱ በሚሰራው ኦፕሬሽን እያፈረሰ ነው ያለው። የአድዋ አባቶቻችን የአድዋ ጀግኖቻችን አገርን ያስቀጠሉበት ወኔ አገርን ያስቀጠሉበት መንፈስ ዛሬ ደግሞ በመከላከያ ሰራዊት ውስጥ ነው ያለው። ለዚህም ነው የውስጥና የውጭ ባንዳዎችን የምናሸንፍበት እያሸነፍን ያለንባቸው ድል ያደረግንባቸው ኦፕሬሽኖች እየተደረጉ መሆኑን ፊልድ ማርሻሉ የገለጹት። ከንቲባዋ ያንን በተናገሩ በደቂቃዎች ልዩነት ፊልድ ማርሻሉ ይህንን መናገራቸው ለኤርትራ መንግስት ባለስልጣናት የባህር በር ጉዳይ አይቀሬ መሆኑን ደግሞ እየሰሩት ያሉት የውስጥና የውጭ ኃይሎችን በመጠቀም እየሰሯቸው ያሏቸው ሴራዎችን ኢትዮጵያ እያከሸፈች መሆኗ፣ ከዛ በተጨማሪ ደግሞ የመከላከያ ሚኒስትሯም ደግሞ ቀጠሉላቸው የአድዋ ድል መከላከያ ሰራዊቱ ከአባቶቹ ድል አድራጊነትን የተቀበለበት ከአባቶቹ የማሸነፍን ወኔ የተቀበለበት አገርን ክብርን የማስቀበል አደራን የማስቀበል እድሉን ያገኘበት ነው። የኢትዮጵያ መከላከያ ሰራዊትን ያሸነፈም ሆነ የሚያሸንፍ ወራሪ ኃይል የለም። ስለዚህ የወረራ እቅዳችሁን አቁሙ። ይሄ ማለት በቅርቡ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ ሰራዊቶች ኢትዮጵያን ለቀው እንዲወጡ ያቀረቡት ጥሪ ነው። ወረራ የለም፣ አይሳካም። ግብጽ በኢትዮጵያ ላይ ከበባን እያሰበች ባለችበት በዚህ ወቅት ላይ ኢትዮጵያን ወሮ ያሸነፈ የለም፣ የመውረር መብት ያለውም የለም። ወረራ የማድረግ እቅዱን ግን የሚያከሽፍበት ሰራዊት በብቃት በተጠንቀቅ ቆሟል። የአድዋ ድል መታሰቢያ በዓል ያኔ አድዋ ላይ የነበረው ድል ጣሊያን ተቀጥቅጦ ሲወጣ ጣሊያን አንገቷን ከደፋችበት ጋር በሚነጻጸር መልኩ የኤርትራ አመራሮች የኤርትራ ባለስልጣናት ዛሬ ላይ አንገታቸውን ደፍተው ሽንፈታቸውን የሚቀበሉበት የውስጥና የውጭ ባንዳን ተጠቅመው ለማጥቃት ያወጡትን እቅድ ያፈረስንበት ደግሞ የወረራ እቅዳችሁን ጭምር እንደማይሳካ ያሳየንበት መድረክ ነው የዛሬው የአድዋ ድል በዓል እየተከበረ ያለው። ለመላው ኢትዮጵያውያን ድል ነው። እኔ እውነት በጣም ነው ደስ የሚለኝ ሳስበው፣ ቀኑን ደስ ይለኛል። በቃ በክብር እኮ ቆመን ዓለም ላይ ቆመን አልተገዛንም ማነህ ብለን የመጠየቅ መብት ያለን ጥቁር ህዝቦች እኛ ብቻ ነን። ሌላው እኮ እየተገዛ አሁን ድረስ እነ ቡርኪና ፋሶ እኮ መሪዎቻቸው ወጥተው ጥቁርነታቸውን ብቻ ሳይሆን አውሮፓውያኑ እያደረሱባቸው ያለውን ተጽዕኖ እየተቃወሙ ያሉት የኛ አይነት አኩሪ ድል ስለሌላቸው ነው። አኩሪ ድል ያለን እኛማ
መግባት እንደማይችሉ ያውቁታል። ካልፈቀድንላቸው ኢቨን ስምምነት ካልፈጸመን እኮ እኛ ሀገር በግዳጅ ገብተው የትኛውን ማዕድን ነው የሚያወጡት? የትኛውን ፕሮጀክት ነው የሚሰሩት? ሌሎች ሀገራት ላይ ግን ያንን እያደረጉ ነው ያሉት፣ እያስፈራሩ ነው ያሉት። እኛን ግን እንዳያስፈራሩ የአድዋ ድል ታሪክ ከ130 ዓመት በፊት መላው የነጭ ህዝብን፣ መላው ምዕራባውያንን፣ መላው የዓለም ሀገርን ከኢትዮጵያ በታች መሆኑን ያሳየ ድል ያስመዘግብንበት ነው። ስለዚህ መላው ኢትዮጵያውያን እንኳን ለ130ኛው የአድዋ ድል መታሰቢያ በዓል አደረሳችሁ ለማለት ወዳለው። ድሉን ያለፉት አባቶቻችን ጣሊያንን አሸንፈው ጥቁርነትን፣ አንበስነትን፣ ጀግንነታችንን አሳይተው አልፈዋል። እኛም ደግሞ በየዘመን ለኢትዮጵያ የቀይ ባህር ጥያቄዋን አስመልሰን የባህር በርን በእጃችን አስገብተን ለትውልድ የምናሳልፍበት ዘመን እንዲሆንልን እመኛለሁ። እንግዲህ ክብርት ከንቲባችን ያቀረቡትን ጥሪ ደግሞ የተለያዩ መከላከያ የፊት አመራሮቻችን ያደረጉልንን ጥሪ ተቀብለን ጠቅላይ ሚኒስትራችንም ጭምር የውስጥና የውጭ ባንዳዎችን አሰራርና አካሄድ ያፈረስንባቸውን መንገድ መነሻ አድርገው ያቀረቡልንን ጥሪ መነሻ በማድረግ መላው ኢትዮጵያውያን የቀይ ባህር ጥያቄን ለማስመለስ በጋራ እንስራ እላችኋለሁ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። መልካም ጊዜ፣ ቸር ቆዩ።